የዴቭ እናት አደይን እጥግሽን ካላስያዝኩሽ አንቺ መቼም ቢሆን ልጄን አትፋችውም፣ እናም ከልጄ አጠገብ አትርቂም ስትልም እየዛተች ትገኝ ነበረ። ታዲያ የዴቭ እናት በዛቻዋ መሰረት አደይን አንድ ነገር ለማድረግ እየሞከረች ትገኛለች። እሱም ምንድን ነው? አደይን ለማሳገት እቅዶችን አውጥታ ነበረ። ታዲያ ቤሪም ማሚዬ እባክሽ የአደይን ፊት አበላሹ ባለቻት መሰረት አሁን ላይ አደይ ላይ አሲድ ለመድፋት ተፍተፍ እያለች ትገኝ ነበረ። አደይና ዴቭ ሲገናኙ በስስት እየተቃቀፉ ይገኛሉ። ታዲያ አደይና ዴቭ ምናልባትም የተቃቀፉት የመጨረሻ ሰዓታቸው ነው ይሆናል ብለን እናስባለን። በስከ መጨረሻ ዴቭ አደይን ቤሪን ላጋዋት ነው፣ እናም ይህንን ነገር አድርጌ ከአገር ውጭም ሄጄ አባቴን ማሳመን አለብኝ ሲልም ነገራት። አደይም ይህን ለማለት እኮ ይህን ያክል ጊዜ መቆየት አይጠበቅብህም ነበረ፣ በሰዓቱ እኔን ማስረዳት ትችል ነበረ ስትል ነበር እያነባች ጥላው እየሄደች የምትገኘው። ዴቭም በዚህ ነገር እጅግ በጣም ተበሳጭቶ እባክሽ አደይ ተረጋጊና ላውራሽ፣ እባክሽ እኔንም ለመረዳት ሞክሪ እያላትም ይገኝ ነበረ። ታዲያ ምንም ልረዳህ አልችልም የምትለዋ አደይ የኔና ያንተ ነገር ከዚህ በኋላ አብቅቶለታል እያለችውም ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 220 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። መቼም ቢሆን ከአጠገቧ አልጠፋም የሚለው ዶክተር ኢዩኤል አሁንም ከአደይ አጠገብ ተፍተፍ እያለ ይገኝ ነበረ። ታዲያ ዶክተሩ ምንም እንኳን ከአደይ አጠገብ መለየት ባይፈልግም፣ ነገር ግን አደይ አሁን ላይ ለዶክተሩ ምንም የምትሰጠው ቦታ እንደሌላት ጭምርም እያሳየች ትገኛለች። ዶክተሩም አንቺ ፊት ባትሰጭኝም፣ ነገር ግን እኔ ከአጠገብሽ መቼም ቢሆን አልጠፋም እያለም ይገኝ ነበረ። ግራ እየተጋባች የምትገኘዋ ለሊ አሁን ላይ ስለ እናቴም ሆነ ስለ ቤተሰቦቼ ማወቅ ይኖርብኛል ብላ በማሰብ ወደ ፖሊስ ጣቢያ ሄዳ ገጀራውን ለማናገር እየሞከረች ትገኝ ነበረ። ለሊ በእቅዷ መሰረት ገጀራውን ሄዳ ጠይቀዋለች። እናም ገጀራው እህቴ ለመጨረሻ ጊዜ ሊሆን ይችላል የማገኝሽ እና አንቺ የዛች ጉድ እናቴ ውዷ ስጦታዬ ነሽ። አንቺን በእናቴ ልክ ልፈርጅሽ አልችልም። እህቴ እውነተኛ እህቴ እንደሆንሽ እንድታውቂልኝ እፈልጋለሁ ይላት ነበረ። ይህንን እየሰማው ባቡሬ እባክህ ገጀራው ከዚህ በኋላ እህቴ እህቴ እያልክ የለሊን ልብ ለማቅለጥ አትሞክር እያለም እያስጠነቀቀው ይገኝ ነበረ። ታዲያ ገጀራውም አያይዞ ባቡሬ ልትረዳኝ ካልቻልክ እራቀኝ፣ እናም ለሊ እህቴ እንደሆነች ስነግራት እሷን ለማስተባበል አትሞክር እያለውም ይገኝ ነበረ። ባቡሬም ከዚህ በኋላ እዚህ አንመጣም፣ እናም ገጀራው ፈጣሪ እንዲያስፈታህ እመኝልሃለሁ ከማለት ውጪ ምንም አይነት ነገር እንዲያደርግለት ፍቃደኛ እንዳልሆነ እየነገረውም ይገኛል። ገጀራውም ባቡሬ እባክህ ልታግዘኝ ከቻልክ አግዘኝ፣ እኔ አሁን እድሜ ልክ ነው የተወሰነብኝ፣ ግን በዛም በዚህም ብዬ መውጣት አይቀርም። ታዲያ ከዚህ እስር ቤት ከወጣሁኝ እንደምንም ብዬ ከሀገር እወጣለሁ እያለም ይገኝ ነበረ። ምንም የቤተሰቦቿን ጥያቄ ያልተመለሰላት ለሊ አሁን ላይ ከመመለስ ውጪ ሌላ ነገር አማራጭ አልነበራትም። ታዲያ ለገጀራው ምንም ብታዝንለትም ነገር ግን ምንም ነገር እንደማታደርግ እየገባት ለሊ በሀዘኔታ ተሞልታ ወደ ቤቷ እየተመለሰች ትገኛለች። ከቤት አትውጪ ተብላ የነበረችዋ ፍቅር አሹን በማታለል ፈርጥጣ ከቤት ወጥታ ትገኝ ነበረ። አሹም ማሚ ለምትጠይቀው ጥያቄ ምንም አይነት መልስ አጥቶ ይገኛል። ታዲያ አሹ ፍቅር ለስንተኛ ጊዜ አታለለችኝ ማሚዬ፣ አሁንም አታላኝ ወጥታለች፣ እባክሽ ይቅርታ አድርጊልኝ ሲልም እየጠየቀ ይገኝ ነበረ። ታዲያ የፍቅርም እናት አሹ እንዴት እሷ ታታልልሃለች? ለምን እንደዚህ ትፈቅድላታለህ? ነቅተህ ጠብቃት ብዬህ አልነበረም ወይ እያለችም እየተቆጣችው ትገኝ ነበረ። አሹም ይቅርታ አድርጊልኝ እትይ፣
አሁን ሮማንን አሟታል ስትለኝ እኔ እየተሯሯጥኩ ወደ ቤት ገባሁ። የዛኔ ፍቅር በሩን ከፍታ ወጣች። እናም የሄደችበት ቦታ ደግሞ አደጋ ላይ የሚጥላት አይደለም ሲልም እየተናገረ ይገኝ ነበረ። ታዲያ የፍቅርም እናት አሹ የሄደችበትን ነግረሃለች እንዴ ስትልም ሌላ ጥያቄ አፋጣ ጠይቀዋለች። አሹም እየተደነባበረ አይትዬ እንደዛ አይደለም፣ ነገር ግን ከዚህ በፊት የሄደችበት ቦታ ስላልጎዳት አሁንም ይጎዳታል ብዬ ስላላሰብኩኝ ነው ይል ነበረ። ፍቅር እንደለመደችው ከቤት አጭበርብራ ከወጣች በኋላ አሁንም እንደለመደችው ዳኒን እያገኘችው ትገኛለች። ታዲያ ዳኒም እንደምንም ብለሽ ነይ ብሎ ባላት መሰረት ዳኒን አግኝታው ነበረ። እናም ምንድን ነው የተፈጠረው? ቤዛስ እንዴት ከእስር ቤት ልትወጣ ቻለች? እያለችም እየጠየቀችው ትገኝ ነበረ። ታዲያ ዳኒም በሱ ብርታትና ጥረት ከእስር ቤት እንደወጣች አሁን ደግሞ ብቻውን እንዳልሆነ ቤዛ ከአጠገቡ እንዳለች ለፍቅር እየነገራት ይገኛል። ፍቅርም እባክህ ዳኒ እኔን ከእንደዚህ አይነት ነገር ውስጥ አውጣኝ እና ባቡሬና ዳይመንድ መጥተው ነበረ፣ አንተ የት እንዳለህ ጠየቁኝ፣ እባክህ ከዚህ በኋላ እኔ አጠገብህ አይደለሁም፣ እኔን አውጣኝ ስትል ነበር እየነገረችው የምትገኘው። ዳኒም እባክሽ የማውቀው ነገር የለም በማለት እንድታባረሪያቸው እፈልጋለሁ። ከዚህ በኋላ እኔና አንቺ ምንም አንነጋገርም። ፍቅር በተቻለ መጠን ራስሽን ጠብቂ ይላት ነበረ። ይህንን እየተወያዩ በነበረበት ሰዓት በድንገት ቤዛ ተከሰተች። ታዲያ ዳኒ ቤዛን ከመፍራቱ የተነሳ ፍቅር ቤዛ መጣች እና አሁን እኔ ልቀየስ እያላት ይገኝ ነበረ። ፍቅርም ቆይ እስከ መቼ ነው ቤዛን የምትፈራት? አሁን ካጠገቤ ከሄድክ መቼም ቢሆን እኔ እናንተ አንገናኝም እያለችው ትገኛለች። ታዲያ ዳኒም ቤዛን እየፈራትም ቢሆን ቁጣና ዱላዋን ለማስተናገድ ዝግጁ ሆኖ እየጠበቃት ይገኝ ነበረ። ቤዛም አንቺ እዚህ ምን ትሰሪያለሽ? ዳኒ ቆይ ከዚች ጋር ምንድነው የምታደርገው? ስትል ጩኸቷን ቀጠለች። ዳኒም ይቅርታ ቤዛ፣ ፍቅር አጋጣሚ መንገድ ላይ አግኝታኝ ነው ሲልም ለማስተባበል እየሞከረ ይገኝ ነበረ። ታዲያ ቤዛም በድጋሚ ፍቅርን እንዳታገኛት ከዚህ በፊት እኔ እስር ቤት ሆኜ ምን እንዳደረገችህ እያረሳኸው ይመስለኛል፣ ወንድሜ ላስታውስህ እንዴ ስትል ነበረ እየጠየቀችው የምትገኘው። ታዲያ ፍቅርም ቆይ አንቺ ከየት መጣሽ? እንዴትስ ልትፈችሳል? ስትልም ቤዛ ላይ እያፈጠጠችባት ትገኛለች። ታዲያ ቤዛም የማይመለከትሽን አትጠይቂ ስትል ነበረ ፍቅርን በጥፊ እያለቻት የምትገኘው። ፍቅርም ቆንጆ ጥፊ ከቀመሰች በኋላ ቤዛ ዋጋሽን ታገኛለሽ፣ አንቺ የማትረቢ እንዴት እንደወጣሽ ባላውቅም ነገር ግን ተመልሰሽ ወደ እስር ቤትሽ ትገቢያለሽ እያለቻት ትገኝ ነበረ። አሁን በዙሪያዬ ብዙ ችግር አለብኝ የምትለዋ ፍቅር ወደ ቤቷ ከተመለሰች በኋላ ከሩታ ጋር አንዳንድ እቅዶችን ማውጣት አለብኝ ብላ እያሰበች ትገኛለች። ታዲያ ሩታንም እያናገረቻት ነበረ። አሁን አደይና ዴቭ እንደተለያዩ ታውቂያለሽ። ነገር ግን ቤሪ የምትባል እስስት ከኋላ መታ ዲቭ ላይ እየተጣበቀችበት ነው እና እሷን አሁን ማለያየት ይኖርብናል። እባክሽ ለእቅዴ ታስፈልግኛለሽ፣ አግዥኝ ትላት ነበረ ፍቅር። ሩታም ይህንን ነገር ከሰማች በኋላ ፍቅር እንደፈለገች ሁኚ፣ እኔን ከዚህ በኋላ የዚህ ችግር ተጋፋይ አታድርጊኝ እያለቻትም ትገኛለች። ታዲያ ፍቅርም ዛሬ ዶክተርን አግኝተሽው ነበር እንዴ ስትልም ጠየቀቻት። አዎ አግኝቸው ነበር አለች ሩታ። ለዛ ነዋ ጥሩ ነገር መልሶልሻል ማለት ነው። አሁን ላይ ፊትሽ ፍክት ብርት ብሏል። እናም ለዛም ነው እኔን ማናገር ያልፈለግሽው እያለቻትም ትገኝ ነበረ። ምንም ነገር መደበቅ የማትፈልገው ሩታም አዎ ፍቅር ዶክተሩ ዛሬ በቅንነት አናግሮኛል፣ ነገር ግን ሊያስጨርሰኝ አልቻለም። ማለትም ምንም እንኳን ጥሩ ነገር ባናወራም ለትንሽ ሰዓታትም ቢሆን አዳምጦኝ ነበረ ስትል ነበር እየነገረቻት የምትገኘው። ጸባያችሁ ተቀያይሯል። በዚህ መንገድ የምትቀጥሉ ከሆነ ወደ አያታችሁ ጋር እልካችኋለሁ ትላለች የፍቅር እናት። ይህ መልእክት ለፍቅርና ለሩታ ነው። ታዲያ በዚህ ጉዳይ ላይ ማውራት ይኖርብናል የምትለው የፍቅር እናት በዚህ መንገድ እና በዚህ ጸባያችሁ የምትቀጥሉ ከሆነ እኔ እናንተን የምችልበት ምንም አቅም የለኝም። ስለዚህ ወደ አያታችሁ ትላካላችሁ፣ እናም እኔ እተነፍሳለሁ እያለቻቸውም ትገኝ ነበረ። ታዲያ ሩታም
ቆይ ስለኔ ምን ሰምተሽ ነው ስትል ጠይቃታለች። ሩታ ስላንቺ ምንም የማላውቀው ነገር የለም እና ብዙ ነገሮችን ሰምቻለሁ። ጸባይሽን የምታስተካክይ እናም የምትስተካከይ ከሆነ ተስተካከይ፣ አይ ካልሽ ግን አንቺንም ሆነ ፍቅርን ወደ አያታችሁ ነው የምልካችሁ እያለቻትም ትገኛለች። ታዲያ ሩታም ስለኔ ለማሚ የነገራት አሹ ነው ማለት ነው በማለት ነበረ ወደ አሹና ወደ ሮማን በመሄድ ቆይ ለምንድነው ስለኔ የምታወሩት? ለምን አርፋችሁ አትቀመጡም? እና አሹ ደግሞ ሚስጥር ብዬ ብነግርህ እንዴት ለማሚ ትነግራታለህ? ስትልም እየጠየቀችው ትገኛለች። ታዲያ አሹም ሩታዬ እባክሽ አታስቀይሚኝ፣ እኔ ስላንቺ ለእትይ ምንም አይነት ነገር አልተናገርኩም እያለም በትህትና ለማስረዳት እየሞከረ ይገኝ ነበረ። ታዲያ ምንም ነገር አልሰማህም የምትለው ሩታ አሹ በድጋሚ ስለኔ አንዳችም ነገር እንዳትነፍስ፣ ማንም ምንም ቢጠይቅህም ስለኔ ምንም የምታውቀው ነገር የለም፣ እኔ ነኝ ደረጃዬን አላውቅ ብዬ ከእናንተ ጋር ቁልቁል ወርጄ ስልከሰከስ ስትል ነበረ እያመነጫጨቀች ጥላቸው እየሄደች የምትገኘው። ለዚህ ሁሉ ነገር ተጠያቂዋ ፍቅር ናት የምትለው ሮማን አሁን ላይ ፍቅርን ጓደኛ አድርጋ ተቀብላታለች። ለዛም ነው ፍቅር ያቃጠረችላትን ነገር ይዛ ወደኛ እየመጣች የምትገኘው ትል ነበረ። ታዲያ ሮማን ሩታን ተከትላ ወደ ክፍሏ በመግባት እባክሽ አሹን አስቀይመሸዋል፣ አሹ ምንም አይነት ነገር አልተናገረም፣ እናም ምንም አላወራብሽም፣ ምናልባትም ፍቅር ትሆናለች ለእትይ እንደዚህ አይነት ነገር እየተናገረችብሽ፣ በጣም ነው ያስቀየምሽው፣ አሁን ይቅርታ ጠይቂውና ጓደኝነታችን ይቀጥል ትላት ነበረ። ታዲያ ሩታም ስለ አሹ በድጋሚ መስማት አልፈልግም፣ እናም ከቻላችሁ እኔና እናንተ ደረጃችንን እንወቅ፣ ማለትም እኔ አልመጥናችሁም፣ ከእናንተ ጋር የሚውል ሰው አይደለሁም፣ ስለዚህ እዛው እራሳችሁን ቻሉ፣ እኔን ግን አንዳችም ነገር ስሜን እንዳታነሱ ስትል ነበረ እያስጠነቀቀቻት የምትገኘው። ሮማንም እሺ ችግር የለውም፣ ነገር ግን በኋላ የኛን እገዛ ወይም ደግሞ የኛን እርዳታ ፈልገሽ ወደኛ ትመጪ ይሆናል፣ ለዚህ ደግሞ እንጠብቅሻለን፣ እኛ ሁልጊዜም በራችን ክፍት ነው ትላት ነበረ። ነገር ግን የፍቅር ጓደኝነት አያዋጣሽም እያለችም እያስጠነቀቀቻት ትገኛለች። ማንም ቢሆን ከቤታችሁ አያስወጣችሁም፣ እናም ደግሞ ማስወጣት ከፈለጉ እንኳን ገንዘባችሁን ሙሉ በሙሉ መልሰው ነው የሚለው ዳይመንድ አሁን ላይ ከነ አበበ ጎን እንደሆነ እየነገራቸው ይገኛል። ታዲያ አበበም ምንም እንኳን ዳኒና ቤዛ ከቤታችን ለቃችሁ ውጡ ቢሉትም ነገር ግን እሱ ገንዘቤን ሳይመልሱ ወዴትም አልንቀሳቀስም ይል ነበረ። ዳይመንድም ምንም እንኳን ቤቱን እንደምትገዛ እናም ደግሞ ለነሱ ገንዘብ ልታበድር እንደሆነ ባትነግረኝም ነገር ግን አሁን አንተ እየወደቅህ እኔ ዝም ብዬ አላይህም፣ ስለዚህ ሁልጊዜ ከአጠገብህ ነኝ እያላቸው ይገኝ ነበረ። ለሄሉና ለአቤ ጥብቅና እየቆመላቸው የሚገኘው ዳይመንድ መቼም ቢሆን የእናንተን ውድቀት አልፈልግም፣ እናም ጠንክራችሁ እንድታሳዩኝ ነው የምፈልገው፣ ለዚህ ጥንካሬያችሁ ደግሞ ምንጊዜም ከአጠገባችሁ ነኝ ይላቸው ነበረ። የዴቭ እናት በስከ መጨረሻ አደይ ላይ የፈለገችውን አደረገች። አሁን ላይ አደይን ፊቷን ለማበላሸት እየሞከረች የምትገኘው የዴቭ እናት ይህንን ፍላጎቷን ለማሳካት ወደነ አደይ ቤት ሄዳ ትገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።